አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ለምሳሌ እድሜያቸው 16 ዓመት 17 ዓመት 20 ዓመት ሲሆናቸው ወንዶች ቅዥቅዥ ያደርጋቸዋል። ወሲብ ለመፈጸም ግል ወሲብ ለማድረግም የተለያየ ነገር ለማድረግ ይሄንን በተግባር ያያችሁ ትኖራላችሁ። ሰዓት እላፊ የሚለውን መጽሐፍ ከ1 እስከ 3 መጽሐፍ ያነበበ የዛሬ 15 ዓመት 10 ዓመት የተጻፈ መጽሐፍ ነው። እሱ መጽሐፍ ያነበበ ሰው ይሄ ይገባዋል። በጣም ብዙ ሴተኛ ዳሪዎች ወይም የሴተኛ ዳርነት ህይወት የሚኖሩ እህቶቻችን ነው። ቃሉን በመጠቀም ይቅርታ መቼም ስራ አልለው ገላን መሸጥ ምናምን ብዬ እኔ ልናገር አልችልም። ግን ገላን መሸጥ ቢሆኑ ሴተኛ ዳሪነት ብዬ ስሙን በተለመደው ልጥረው። ኢንተርቪው ሲደረጉ ሰዓት እላፊ የሚለው መጽሐፍ ላይም እኔም ራሴ እነሱን አስተምራለሁና በጣም የሚገርማችሁ የሚናገሩት መምህር እባክህን እድሜያቸው ፋይሬጅ ላይ አፍላ እድሜ ላይ ያሉ ወንዶችም ሴቶችም እጅግ በጣም በጣም አደገኛ የሆነ አስተሳሰብ አላቸው። ይመጡና ወሲብ አስለምጂኝ፣ ሴክስ አስለምጂኝ ይላሉ። ወጣቶች እድሜያቸው ከ16 ዓመት እስከ 20 ዓመት የሆኑ እና ምንም የማያውቁ የማይችሉ መተው ለምንድን ነው እኛ ጋር የምትመጡ ሲባሉ እናንተ ስራችሁ ስለሆነ ታስለምዱናላችሁ፣ ግን ጓደኛዬ አትችልም ብላ እንዳታባረረኝ ነው። ይሄ ትልቆችም ላይ ቢኖርም ግን ሴተኛ አዳሪዎች አብዛኞቹ ተማሪዎች ይመጣሉ፣ እኛ ጋር ይመጣሉ ነው የሚሉት። በዚህ ሰዓት የተለከፈ ወንድ ልጅ ከሆነ እንግዲህ ልጁን ስላልቀረብኩት ስለ ልጁ ማወቅ አልችልም፣ ግን ግምቶቼ ላስቀምጥ ብዬ ነው። ይሄ ልጅ በእንደዚህ አይነት ሁኔታ ሴተኛ አዳሪ ሄዶ የዝሙት መንፈስ ከገባበት በዛ መንፈስ ምክንያት ሁሉንም ሴቶች ያጠምዳል ማለት ነው። እና ያናገራት ሴት እሺ ትለዋለች። ለምን ጉዳይ? ለዝሙት ጉዳይ። አንዳንድ ሴቶች አይታችሁ ከሆነ ለፍቅር፣ ለዝሙት፣ ለመጨበስ፣ ለመጨፈር፣ ናይት ክለብ፣ ዴይ ፓርቲ ምናምን እንደፈለጉ ፍሪክ ለመሆን ደስተኛ ናቸው። ላግባሽ ሲባሉ በእናት እንደዚህ ብሎ ነው የሚሉት። ኧረ በእናትህ አይደብርም እንዴ ምናምን። የተቸገርነው ጉልበተኞችን ነው። ስንት ጉልበተኞች በህይወታችን ዙሪያ ላይ ሲያደቡ ኖረዋል። ስንት ጉልበተኞች በኑሯችን ውስጥ በሐሳባችን ውስጥ በመንፈሳዊው በስጋዊው ዘመንን ጊዜን ተገን አድርገው ጉልበታቸውን ሁሉ ለጥፋት ያዋሉ ደስታን አላገኙ። ብዙ መከሩ፣ ጣሩ፣ ደስታ የሚጨበጥ እየመሰላቸው ብዙ ነገር አረጉ፣ ቀሙ፣ ነጠቁ፣ አግበሰበሱ፣ ወደ ላይ ከፋሉ፣ ወጡ። አቤት ሲወረድ ደግሞ መከራው ያሳዝናል። ጠጡ፣ በሉ፣ ረኩ፣ ግን መርካትን ሳያውቁበት ሁሉም ነገር ውድም መሲል ታሪክም ህይወትም ዘመንም ጊዜም እንዳልነበረ ሲሆን አያሳፍርም። ስራቸውም አያሳፍርም። ድግሪያቸውስ፣ ባህሪያቸውስ፣ ቁመናቸውስ፣ ቋንቋቸውስ አያሳፍርም። የእግዚአብሔር ዜጋ ያልሆነ ሁሉ እንደዚህ ነው። ብዙዎቻችን በተናጠልም በወልም የወደቅንበትን ዘመናት ስናስተውለው ከባድ ነው። ይህን ሰው እዚህ ጋር ስናይ የአባትነት ሞገሱ ሲገለጥ ለትውልድ ያለው ሐሳብ በውስጡ በኩል ሲመነጭ ጌታውን ከውስጥ አወቀው። ብዙዎቻችን ከውስጣችን አናቅም። ከላይ ብዙ እንጥራለን፣ እንደ ሀገርም እንደ ወገንም ብዙ እንፎክራለን። ግን ዋነኛውን የሰማይ ጉልበት እንዲሁም በሰማይ ዜግነት ውስጥ መንፈሳዊ በረከትን እና ኃይልን የህይወታችን አንዱ አካል ካላደረግነው ከባድ ነው። የዘመኑ ትውልድ አደገኛ ነው። የሚመራውን ነገር በሚቀጥለው እናያለን። በጉልበቱ ተንበርክኮ አለ። በጉልበቱ ነው የተንበረከከው። በምኑ ውስጡ የወደቀው ከጉልበቱ ጋር ነው። ብዙዎቻችን ስለማንሰግድ በረከት የለንም። ለዚህ ነው እናንተ እምነት የሌላችሁ ጠማማ ትውልዶች ያለው። መጣመምን ከዓለም ከትምህርት ከእውቀት ከፍልስፍና ሸመትንና ወደ ቤተ ክርስቲያን ስንመጣ ጉልበታችን እምቢ አለን። በጠላት እጅ የተያዘ ጉልበት በረከትን አያመጣም። በእውቀታችን ስለ በረከት ስንታገል ደሞዛችን አይበቃ፣ ኑሯችን አይበቃ፣ ጊዜያችን አይበቃ፣ በመጨረሻም እድሜያችን እንኳን የማይበቃ ሆነ። ምንም አይበቃም። እንታገላለን፣ መርካቱ የለም። ምንም ብንለው አልሆን ብሎ ሁላችንም በአንድ ድምፅ በዚህ እንስማማለን። ደክሜ ባዶ ነኝ። እግዚአብሔር ምሕረቱን ያብዛል። ታምሬ ቁልቁል ነኝ የምንላቸው ቋንቋዎች ጥሩ አድማጭ ካገኘን እንዲህ አይነት ድምፅ እንስጣለን። ኑሮዬ እኮ እታገለዋለሁ፣ ይታገለኛል፣ ማሸነፍ አቃተኝ የምንለው ነገር ሁሉ ብዙ ነው። ለዚህ ምንድነው በእምነት ያለውን ዋጋ ለመጨበጥ አቅማችንን ለእግዚአብሔር ጉልበታችንን ለሰማይ አምላክ ዝቅ ለማድረግ ድል ስላላገኘን
የዕለት አስተብርኮትና አምልኮት ስለማይገለጽብን በረከታችንን ዲያብሎስ ሰላቢው፣ ምቀኛው፣ ተንኮለኛው ከዓይናችንም ከልቦናችንም ከድላችንም እየተነሳ ሙልጭ አደረገብን። ይኸው የምንታገለው ለዕለት ኑሮና ለመኖር ነው። እሱም እምቢ እያለን ነው። ለምን? ሰማያዊ ዜግነትን አልጨመርንበትም። መድኃኒታችን ኢየሱስ ክርስቶስ ስለ ሰማያዊ ዜጋ ሊያስተምር መጣና እስቲ የዚህን አባት ድምፅ እንስማው። ጌታ ሆይ አለ። ከተንበረከከ በኋላ ነው። እሺ በርከክ በሉና ቤታችሁ የጸሎት ቦታ አላችሁ፣ መንበርከኪያ ካላችሁ ጎበዞች፣ የዕለቱን ሰላቢ ትቃወሙታላችሁ፣ ከየሰው ላይ የሚመጣውን የምቀኛ መንፈስ ታባርሩታላችሁ። ህልማችሁም ራእያችሁም በጎ ይሆናል። ቀን ያሰባችሁት መልካምነት ሌሊትም ጊዜውንም ሲነጋም ብርሃኑን መልካም ያደርገዋል። ቀን የሰበሰብከው ነው የሚወለደው። እየሰማችሁ ቀን የሰበሰባችሁ አብሮ ይወለዳል። ምቀኛ ሆነ ከገባህ የሚወለደው ልጅ ምቀኛ ነው። ተንኮለኛ ሆነ ከገባህ፣ ሐሜተኛ የጥላቻ ሰው ሆነ ከተገባህ የሚወለደው ያንኑ የሚመስል እንደውም በእጥፍ ካንተ በላይ ክፉ የሆነ ነው። ያ ክፉ ነገር ነው ዛሬ ተወልዶ ቤታችንንም የሚያፈርሰው፣ መንገዳችንንም የሚዘጋው፣ ክብራችንንም የሚያዋርደው፣ ቤተ እግዚአብሔርንም የሚጠላው፣ ታሪካችንንም የሚያቃውሰው ያ እየተወለደ እኮ ነው። አልገባ ስላልን ነው። እምነት እንግዲህ እንዲህ አይነት ክፋት እንዳይወለድ መንበርከክ ይጠይቃል። ከተንበረከክ በኋላ እግዚአብሔር ላንተ በጣም ቅርብ ነው። መገዛት ነው። ዲያብሎስ አልገዛ ብሎ አይደል እንደወደቀው? አልገዛ ብሎ እኮ ነው። በርከክ ካለና ጌታ ሆይ ልጄን ማርልኝ። ማንም ማርልኝ? እየሰማችሁ ነው? ብዙዎቻችን ልጄን ማርልኝ በሚሉ ቤተሰቦች እጅ ውስጥ አልተወለድንም። ስንወለድ የጫማ የልብስ ምናምን ተባለና ወደ ትምህርት ቤት ሄደ። ትምህርት ቤት ደግሞ የነጭ ፎርሙላ ነው፣ የዛኛው ዓለም ፎርሙላ ነው። እነዛ ደግሞ የተካኑበት የመናፍስት ደባ አለ። ትውልድን በጠቅላላው ህዝብን የማደንዘዝ ዕውቀት ይሰጡሃል። ለቴክኖሎጂ የሚመች አስተሳሰብም እንዳይኖርህ ኢኮኖሚውን ያጥሩብሃል። ከውስጥ የራስን ደግሞ ክፉ ትውልድ ክፋት እያስተማሩ ምቀኝነትን እንድትለምደው ያደርጋሉ። የመንፈስ ቅዱስ ጥበብና የማስተዋል ጸጋ ይለያል። ወደ ቤተ ክርስቲያን ስትመጣ እንደዚህ ግሪሳ ብቻ ነው እንጂ የምንሆነው በበረከቱ በኩል አልፈን ቁመናችንን ታሪካዊ የማድረግና በጸጋ ውስጥ አልፈን ትውልድን የማዳን ምዕራፍ ላይ ብዙ ዘግይተናል። እውነቴን ነው የምላችሁ፣ ብዙ ዘግይተናል። ይህንን ጉዳይ በደንብ ስናስተውለው ከሁለት ሶስት መሪዎቻችንን ዘመን ስናስብ በምን አይነት ጊዜ የተወለዱ ናቸው ይህን ዘመን ያመጡት ብለን ስናይ አባቶች አልተንበረከኩም። ልጆቻችንን ማሩልኝ አላሉ። ሂድ ተማር። ምን ተማርክ? ባዮሎጂ። ምን ተማርክ? ኬሚስትሪ። ምን ተማርክ? ፊዚክስ። ከዛ ራሱ ፊዚክስ ነው ሰውየው። ምንም በእውቀቱም ያን ያህል ደረጃ ውስጥ ገብቶ ለታሪክም ለወገንም የሚመች እድልን እንዳያገኝ አወሳስበው አለካክፈው አወናብደው ምን አድርገው አቀሳስረው ትንሽ ያውቅ ያለው ካለም ደብዛው ይጠፋል። የመከራ ልጆች ጌታ ፊት ተንበርክኮ ልጄን ማርልኝ አለው። ማርልኝ በቃ። አዲሱ ትውልድ እንዲህ ይያዛል። በአዲስ ኪዳን አይደለም ክርስቶስ የመጣው። ከክርስቶስ ሲመጣ ያገኘው ትውልድ በክፉ የተያዘ ነው። ደግሞ ክፉም ሲሰጥ ያንኑ የያዘውን ነው የሚሰጠው። የሚሰጠውን ነገር እስቲ እንመልከት። ልጄን ማርልኝ በጨረቃ እየተነሳበት ክፉኛ ይሰቃያል። በጨረቃ ነው የሚነሳበት። ሰይጣን ጊዜ አለው። አንዳንድ ጊዜ በስማም ስንለው 40 ክንድ ይርቃል አይደለም። ይሄ ቀረኮ የትኛው ቅንነታችን የትኛው በጎነታችን 40 ክንድ የሚያርቀው? አብሮ ተወልዷል። አብሮ ባይወለድ ቤተክርስቲያንን የሚያቃጥሉ፣ እናትና ልጅን እሳት ውስጥ የሚከቱ፣ እንስሳትን የሚገሉ፣ እንጨቱን ሁሉ በመሳሪያ የሚያጠፉ፣ ጓሮ የሚነቅሉ ማርልኝ አልተባለማ። ማርልኝ የሚል አባት ማርልኝ የሚል እናት አልመጣም። የተንበረከከ ትውልድ ማጣታችን ምንጊዜውም አሳሩ የበዛበት ሕሊናው የጠፋበት መንገዱ ሁሉ እሾክና አሜከላ ሆነበንና ዛሬ ውድቀታችንን ብቻ ነው የምንሰማው እንጂ በእውነት በጎነታችን፣ ቅንነታችን፣ ታሪካዊነታችን ወድሞብናል። የሥነ ምግባር ሞራላችን፣ የቅድስና ሞገሳችን እንዲሁም ደግሞ ኃይላችንና ጥበባችን
ዝም ብሎናል እና ልጄን ማርልኝ ይሰቃያል፣ ብዙ ጊዜ በእሳት ብዙ ጊዜ በውሃ ላይ ይወድቃልና አለው። አያችሁ፣ የሚወድቅበትን ቦታ አባትየው ለይቷል። እንዲህ የሚለይ አባት የለም። አሁን አይነ ጥሎ አብሮት እየተወለደ ምንም እንጀራ በላህ የሚል አባት ብቻ እኮ ነው። እንኳን በዓለማዊ በመንፈሳዊም ቢሆን የትውልዱን ውስጡን የማየት እድልን ካጣን ዘመናት አልፏል። ውስጥን የማየት እድል የሚመነጨው ከሚንበረከክ አባትና እናት ነው። ዛሬ ልጄ ምን ሆናለች? ምን ሆንሽ? ራሴን አሞኛል። ትምህርት ቤት ሄዳ ፈተና ሲመጣ ራሴን አሞኛል። ይሄ መንፈስ ይሆን እንደ የሚል የለም። እስቲ በቃ ሂጂ ተጨናንቀሽ ይሆናል ቡና ጠጪ። ማልኮስኮስ ነው። መናፍስትን የለመደ ክፉ ጠላት ትውልዳችንን አስጨንቆ ወጥሮ መንፈሳዊ በረከቱን ገፎት የመስቀሉን ክብር ከባህሪው አርቆ ሆዳምነትና የጨበሬነቱ በቃ ጎልቶ የሚታይ የዘመን ፋሽን አሳዳጅ ግን እድል የሌለው ሞገስ የሌለው ጸጋ የሌለው ታዲያ አልተንበረከኩም እናቶችንና አባቶቻችን ባለመንበርከክ የወለዷቸው ከመናፍስት ጋራ ዛሬ ምድሪቱን ቢያጎሳቁሉ የሰው ልጆችን ሕይወት ቢያጠቁ መንፈሳዊ በረከትና ተስፋን ቢንቁና ቢያቃልሉ ያ የማቃለሉ ጉዳይ በየመንገዱ ይጥላቸዋል። ታሪካቸውን ንቀው ታሪክ የሌላቸው ሆነው ሞታቸውም ድላቸውም ክብራቸውም የዱር አራዊት ሞቶ ለአራዊት ወድቆ ለአራዊት። ያልተንበረከከ አባት ያልተንበረከከ መሪ ያልተንበረከከ አገልጋይ በሚወልደው ልጅ ውስጥ ያለውን አደጋ አያይም፣ በእርግጠኝነት አያይም። አለማየታችን ይህንን ዓለማችንና ጊዜዎቻችን መሪዎች የነበሩ ሰዎችን ስታዩ አሁን አያሳፍርም? አያሳዝንም? እግዚአብሔርን ንቀዋል፣ ትተዋል፣ አዋርደዋል። የታሪክን መንፈሳዊ ቁመና ጸጋን አቃለዋል፣ ጉልበተኞች ሆነዋል። እግዚአብሔር የሚጠፉበትን መንገድ አበጀው። እንዴት እንደምንጠፋ እኮ አናውቅም። እየሳቅን ነው እኮ የምንጠፋው። ደስ እያለን ሀያለን ብርቱነን እያልን ነው እኮ የምንጠፋው። እየበላን እየንጠጣን ነበር የምንጠፋው። ከሚበሉትና ከሚጠጡት ታች አውርዶ ከመሬት ደባልቆ ትቢያ ውስጥ አስተኝቶ አሁንም ጌታ ሆይ ልቦናችንን መልስ ማንል ነን። እግዚአብሔር ምሕረቱን ያብዛለን። አያችሁ፣ ልጁ እሳትና ውሃ ላይ ነው የሚጥለው አይደለም? እኛም እሳት ላይ ነው የወደቅነው። እናትና ልጅ አባትና ቤተሰብ አንድ ቤት ታጉረው እሳት የተለቀቀባቸው ስንቶች ናቸው? እሳት ያንጨረጨራቸው፣ እሳት የበላቸው። እንደገና ደግሞ ለአቃጣዮቹ የሚመልሰው የእግዚአብሔር ቁጣ ደግሞ እንደገና እነሱም እሳት የተበሉ ህፃናቶች ልጆች ወድቀው ታያላችሁ። እሳት ላይ የወደቀ ትውልድ አየ ነው አይደለም? ነው እኮ የእሳት ከሰማይም እሳት ከመሬቱም እሳት የሚተኮሰው እኮ እሳት ነው። ሰላምን አላውቅ ስንል መንፈሳዊ በረከትን አላውቅ ስንል ሃይማኖትን ስናቃልል ታሪክ ስናዋርድ የሞቱትን ሁሉ ሳይቀር ቂመኛ የሆነ ትውልድ እንዲመጣ ስናደርግ የሞቱትን እንኳ ጸልየው አመስግነው እግዚአብሔር ክብሩን ሰማያዊ ጸጋውን ሰጥቷቸው አገር መርተው በቅድስና ሞራል ክብርን ጠብቀው የሀገሪቱን ዳር ድንባር በእግዚአብሔር እሳት ዋጅተው የሞቱትን እንኳ እነሱ ላይ እንኳ አላረፍንም። እኛ ታዲያ እንዲህ ነን። እምነት የሌላችሁ ጠማማ ትውልድ ያለው ይሄ ነው። ዶር ሐሳር ኢሙና በዕብራይስጡ በማዕቤት ደሬህ መንገዳችሁ ክፉ ጠማማ የሆነ እምነት የሚሰጠው ዋጋና በረከት የናቃችሁ። ስለዚህ እስከ መቼ ከእናንተ ጋር እኖራለሁ አለ። ለካ ይለያል እሱ፣ ለካ ዝም ይላል እሱ፣ ለካ ይጠፋል እሱ። እሱ ዝም ሲል ለካ እንዲህ ነው የምንወድቀው። እሱ ዝም ሲል መሪዎች ግራ ይጋባሉ። እሱ ዝም ሲል የቤተ ክርስቲያን አገልጋዮችም ግራ ይጋባሉ። የሚሉት የሚናገሩት የሚያስቡት ይጠፋቸዋል። እሱ ዝም ሲል ከእናንተ ጋር እስከ መቼ እኖራለሁ ሲል እሳት ላይና ውሃ ላይ የጣለው ያለውን ነው የሰጠው። ይሄ እንግዲህ መጣል ብቻ አይደለም፣ እየጎተተም አባቱን ወደ እሳት ይወስዳል እሱ ወደሚገባበት፣ እናቱንም እየጎተተ ወደ ውሃ ይወስዳል እሱ ወደሚገባበት። እንዲህ አይነት መንፈስ ነው የያዘው። ከዛ ወደ ደቀ መዛሙርቱ ካመጣሁት ሊፈውሱት አቃታቸው።
አረ እግዚአብሔር ይማረን። የሰማይ አምላክ ከሁላችን ጋር ይሁን። ወደ ደቀ መዛሙርቱ አመጣሁት፣ ሊፈውሱት አቃታቸው። ሞክሯል። አያችሁ፣ ትውልድ ለማዳን ሞክሯል። እኛ ሞክረናል። የለብንም እያልን ስንኖር በአካል መናፍስቱ ተገለጠ። ስንሳደብ ደህንነታችንን፣ የጸጋ ምስጢርን፣ የቤተ ክርስቲያን የኃላፊነት ድርሻን፣ አጋንንትን አውጡ የሚለውን መለኮታዊ ጥሪና መለኮታዊ መመሪያን ስናቃልል ይሄ እንጂ መተት ነው ምናምን ነው። ይሄው መተቱን እያየሁ አይደል? በተመሪም መተት፣ በኑሮ መተት፣ በትውልድ መተት፣ በገበያ መተት፣ በእውቀት መተት፣ በፍልስፍና መተት ይሄው እያየ ነው አይደል? እሺ ታዲያ ምንድነው አሁን እኛ ምን መሆን አለብን? አቤቱ ጌታ ሆይ ምሕረትን አብዛለን። ወደ ደቀ መዛሙርት ካመጣሁት ሊፈውሱት አቃታቸው። በአዲስ ኪዳን እንዲህ ማቃት ይመጣል። አያችሁ፣ እንዲህ ኃይል ማጥረር ይመጣል። ለምን? በዛ ጊዜ የነበሩት ደቀ መዛሙርት በቃ አቃታቸው። ከዛ በኋላ ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እሆናለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት። ወዴት አምጡት? እግዚአብሔር ስሙ የተመሰገነ ነው። የእኛ የቤተ ክርስቲያን ጌታ እንዲህ የሚል ነው፣ ወደ እኔ አምጡት። የተጨነቃችሁ የተቸገራችሁ ምን ብሏል አምላካችን? ወደ እኔ አምጡት። ይችላል። የኤልሻዳይ ልጅ ነው። ለአብርሃም የተናገረው እኔ ኤልሻዳይ ነኝ፣ እኔ ሁሉን ቻይ ነኝ ያለ ቃል ሥጋ ሆኖ ጸጋንና እውነትን ተመልቶ በቅድስት ብዙ ጊዜ የመንፈስን ዓለም ዘንግተን የኖርንባቸው ዓመታቶች ያስከተሉትን ድቀትና ውድቀት ለማወቅም ለመረዳትም ጊዜ አልነበረንም። የመንፈሱን ዓለም የሁለቱንም ዓለም መንፈስ ረስተናል። የእግዚአብሔርን መንፈስ የዚህ የክፉውንም ዓለም መንፈስ ረስተናል። ይህንን የረሳ ክርስቲያን ወይም ክርስትና መጨረሻውም ሆነ መጀመሪያው ብዙ ግቦችን ያጣና ከታሪክም ከእምነቱም ከጊዜውም ከዘመኑም ጋር ይጣላል። መንፈሳችን ማን ነው? እግዚአብሔር መንፈሳችንን ቅዱስ ያደርግ ዘንድ ቸርነቱን አብዝቶ ይጎብኛል። መንፈሳችን እስቲ ይህንን በሚመለከት የሚነግረን አንደኛው ተሰሎንቄ ምዕራፍ 5 ቁጥር 23 ላይ እንዲህ ነው የሚለው፣ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይላል። መንፈሳችሁም ነፍሳችሁም ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። እዚህ ላይ 3 ኃይላት እናገኛለን። በመጀመሪያ ያለን ቅዱስ ጳውሎስ በመንፈስ ቅዱስ ኃይል የተለወጠ በመንፈስ ቅዱስ ሥራ ባህሪውን ያነጸ በሰማያዊ ጉብኝት የተጎበኘ ከሥጋዊ እውርነት ወደ መንፈሳዊ ብርሃን የተለወጠ ነው። ደጋግመን እንደተማር ነው። ግን እሱ ደግሞ የሚለንን ምስጢር ይነግረናል። እሱ ያገኘውን ምስጢር ሲነግረን ለእኛ ደግሞ በሕይወታችን ውስጥ ምን እንደሚመስል የምናይበት ምዕራፍ ሰጥቶናል። የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይላል። ቅዱስ የሚለው ቃል ሩህ አከዶሽ በዕብራይስጡ ቃል አሳምሮ ይገልጸዋል። ሩህ አከዶሽ ማለት ቅዱስ። ይሄ ቅዱስ የሚለው ቃል ራሱ ከዶሽ የሚለው የዕብራይስጡ የአብርሃምን የቃል ኪዳንን የተስፋውን የሳራን ሕይወት ሁሉ ይዞ የሚመጣ በመምራት ሕግ ኑሮውን፣ ጊዜውን፣ ሰዓቱን፣ በድህነት ጉስቁልና ብልጽግናውን፣ ሀብቱን፣ ረድኤቱን የሰጠው ስም ነው ቅዱስ የሚለው እና እዚህ ይቀድሳችሁ ይካድሽኬም የሚለው የዕብራይስጡ ይካድሽኬም ይቀድሳችሁ። እንግዲህ ይሄ ቅዱስ የሚለውን ቃል ስንካፈል ምን እናገኛለን? እዚህ መንፈሳችሁም ይላል። መንፈሳችን ማን ነው? መንፈሳችን
መንፈሳችንን እንዳናውቅ ዘመናቶች፣ ጊዜያቶች፣ ዕውቀቶች፣ ትምህርቶች፣ ፍልስፍናዎች ሲያደነዝዙን ኖረዋል። ረጅም ዘመን ደንዝዘናል በመንፈስ ዓለም ውስጥ። የመንፈስን ኃይል አለማወቃችን የኑሮ መኳተን፣ ረድኤት ማጣት፣ ከዛም አልፎ ተርፎ ውስጥ የመጥፋቱ ገበና ረጅም ዘመን ፈጅቶ የማንነት ቀውስ እስኪይዘን የማንነት ቀውስ እስክንሸከም ድረስ ተፈትነናል። አያችሁ፣ አንድ ችላ ያልነው ያልገባን ያልተረዳነው ወይም ሊገልጹልን ያልቻሉት አንድ ትልቅ ነገር ሕይወታችንና ኑሯችን ውስጥ ጎሏል። መንፈሳችሁም ቀጥሎ ነፍሳችሁም ቀጥሎ መጨረሻ ላይ ምናችሁ አለ? ስጋችሁም። ስንት አገኘን? በተፈጥሯችን ላይ ስንት ኃይል አለ ማለት ነው? 3 ኃይል አለ። እየገባን ነው? 3 ኃይል አለ። የመጀመሪያው ግን ምናችሁን አለ ሲነግረን፣ ስጋችሁን አላለም፣ ወይም ነፍሳችሁን አላለም። ምንድን ያለው? መንፈሳችሁን ነው። መንፈስ የሚለው ቃል ብዙ መለኮታዊ የሆነ ምስጢራቶችን ያካተተ ነው። መንፈስ ይመራል፣ መንፈስ ያነጻል፣ መንፈስ ይቀድሳል፣ መንፈስ ሕይወትን ያስተካክላል፣ መንፈስ ዕድሜ ይሰጣል፣ መንፈስ ዕውቀትና ጥበብን ያጎናጽፋል። እሱም ስሙ መንፈስ ቅዱስ ይባላል። መንፈሳችን ታዲያ ዛሬ ማን ነው መንፈሳችን ብለን ስንፈልግ ብዙዎቻችን በ40 እና በ80 ቀን ተጠምቀናል፣ ግን መንፈሳችንን አላወቅነውም። የጣዖት ዘመናት ከበስተጀርባ ጊዜ ፈጅተው በፍልስፍና ውስጥ ተሸፍነው በእውቀት ውስጥ ራሳቸውን ደብቀው እድላችንን የሚያዩ ሐሳባችንን ሁሉ አቅጣጫ የሚያስቱ የጠላትነትን ባህሪ ከሰው ልጅ ሕሊና ውስጥ የሚያስቀምጡ መንፈሶች ደግሞ አሉ። መንፈስ ቅዱስና መንፈስ እርኩስ የሚባለው ማለት ነው። መንፈስ ቅዱስ፣ መንፈስ እርኩስ። እነዚህን በፍልስፍና አልደረስንበትም፣ በሎጂክ አላገኘነውም፣ በትምህርት ቤት አልተማርነውም። በቤተ ክርስቲያንም ስንማረው ችን የሚያግዘን ሳልመክርም አላልፈው አንድ ነገር ብቻ እባካችሁ፣ የልጅ ልጆችና ልጆች እናቶቻችሁ የሚሉትን ነገር ስሙ። እነሱ ያለፉበትን ዘመን ነው ለእናንተ የሚመክሯችሁ። ብትችሉ ድንግልናችሁ ይጠበቅ፣ ካልሆነ ግን ጤንነታችሁ ይጠበቅ። ካለፈ ማለት ነው የድንግልና ጉዳይ። በ14 እና በ15 ዓመት ድንግልና ካለ በጣም በጣም ብርቅ ነው። በአሁኑ ሰዓት በእንክብካቤ ልጆቻቸው የሚያሳድጉ እናቶች ካልሆኑ በስተቀር ከባድ ነው። ግን የእናት አባት ዕዳ ለልጅ የሚሆንበት ሁኔታም ስለሆነ ያለው በፈለገ ቢንከባከቡ እናትና አባት ልጆቻቸውን ጥሩ ትምህርት ቤት ቢያስተምሩም ከቤት ባይወጡም ግን በሆነ አጋጣሚ ሽልክ ብሎ እንደ አንድ እናት ልጄ በጣም ጨዋነች እያሉ በጣም ሲመኩ የነበሩ እናት በአርቲፊሻል የወንድ ልጅ ሀፍረተ ስጋ ወይም በአርቲፊሻል ብልት አይደል እንደ ልጅቷ ድንግልናዋን ያጣችው ከቤት ሳትወጣ የሌዝቢያንን ቪዲዮ እያየች ከዛም አልፋ የቤት ሰራተኛው ጋርም ተኝታ የተገኘችው ነግሬያቸዋለሁ፣ አስተምሬያለሁ። ከዚህ በፊት ደጋግሜ ተናግሬያለሁ። እነ ጨዋነች እያሉ እየተናገሩ ማለት ነው። ከቤት ወጥታ አታውቅም። ወንድ ልጅ ቀና ብላ ይታጣ። አዎ ወንድ ልጅ ቀና ብላ የማታየው ግን በአይነ ጥላው ምክንያት ነው። አይነ ጥላው ደግሞ እጇ ላይ ሆኖ ህጓን ወሰደባት ማለት በግል ወሲብም በአርቲፊሻል ምናምንም እና ይህን ስንናገር ዝም ብለን አይደለም የምናወራው። መንፈስ እየዘመነ ነው፣ በጣም እየሰለጠነ ነው። ከአመድና ከቆሻሻ ከአተላ ተነስቶ እየዘመነ ነው፣ ከረባት እያሰረ ነው። ድሮኛ እንደምናስበው ጓሮ ላይ ጠራራ ፀሐይ ላይ ወንዝ ላይ ልክፍት ነው ምናምን እንደዚህ አይደለም። ሰይጣን በጣም ሲዩት ሆኗል። በቃ ስማርት ሆኗል። የሚገርም ሆኗል። በቃ ከሰዎች ጋር አብሮ ሰልጥኖ ተምሯል። እንዴት አድርጎ ሰው እንደሚሞት እየቀመመ ባዮሎጂካል ዋር ጀምሯል። ብሬን ዎሽ ማድረግ የሚችልበትን ሲስተም አውቆታል። እንዴት ማይንድ ኮንትሮል እንደሚያደርግ፣ ሰዎች እንዴት እንደሚቆጣጠራቸው፣ አይምሮ እንዴት እንደሚያጥብ፣ ሰዎች እንዴት አድርጎ ሙልጭ አድርጎ ከዘር ማንዘራቸው አጽድቶ በፈቃዳቸው እንዲሞቱ። ድንገት እኮ ከሞቱ እኮ ድንገት እግዚአብሔርን ሊያድናቸው ይችላል እኮ። ድንገት ከሞቱ ገነት ላይ መግባት እድልም ሊኖራቸው ይችላል። ግን በፈቃዳቸው ከሞቱ ማለቴ በሱስ
እግዚአብሔርን በመሳደብ ሃይማኖት በመካድ ወይም ደግሞ በነፃ ፈቃዳቸው ተጠቅመው እግዚአብሔርን ከርተው ሲሞቱ ሰይጣን ደስታውን አይችለውም። ያንን ነው የሚፈልገው እንጂ ሰውን ሁሉ መጨረስ አቅቶት አይደለም። በእርግጥ የሚጠብቅ እግዚአብሔር አለ። ግን ሰው ሁሉ አሁን እንደምታዩት አጋንንት እንደሰፈረበት የዓለምን እንደምታዩት ብዙ እልቂት ሊኖር ይገባል። አሁን አታዩም? እንኳን መስከረም 21 የእመቤታችን ቀን ሸንኮራ ምንጃር ሸንኮራ የሚባል ማርያም ቤተክርስቲያን ለንግስ ሄደው 30 ምናምን ሰው 35 30 ምናምን ሰው ለግንባታ ተብሎ የተገነባ እንጨት ወድቆባቸው ሞቱ ተባለ። ለንግስ ነው የሄዱት። በእርግጥ ማርያምን ብለው ነው የሄዱት። እሺ ከዛ ውስጥ ንስሐ የገባ ስንት ሰው ነው? ቅዱስ ቁርባን የተቀበለ ስንት ሰው ነው? እንደው ለንግስ ስለሄዱ ብቻ ይተርፋሉ? እውነት ገነት የመግባት እድላቸው ሰፊ ነው። የሚያውቀው እግዚአብሔር ነው። ግን ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ። ሁልጊዜ ንስሐ ገብቶ ተዘጋጅቶ መጠበቅን የመሰለ ነገር የለም እና ማንም ሰው ቢሆን ያሳለፈውን ጊዜ አይቶ መጸጸት እንጂ ያለበት መኩራት የለበትም። የሚያኮራ ነገር የለንም። ምንድነው የሚያኮራ? እስቲ እናት ምናልባት ልጇን አስተማርኩ፣ አሳደግኩ፣ ዩኒቨርሲቲ አስተማርኩ፣ አስመረኩ ብላ ልትኮራ ትችላለች። ራሷን ግን ወደኋላ መለስ ብላ ስታየው ልጇን እንዴት እንዳሳደገች ስታስበው ስንት ዋጋ ከፍላ ከከፈለችበት ዋጋ ውስጥ እንከን አይጠፋም? ለልጇ በላይ የሆነ ቦታ አልሄደችም? ብዙ ዋጋ አልተከፈለም? ብዙ ነገር እኮ እንደው በአዳም ልኮ ቦታ ባይሄዱ እንኳን በሙስናና በጉቦ ወይም ደግሞ በመስረቅና በማታለል ልጆቻቸውን ያሳደጉ አይጠፉም። እንደምንም ብዬ ልጄን አሳደግኩ ማለት እኮ ይሄ ነው። እንደምንም ማለት በዚህም በዛም ብዬ በባሌም በቦሌም የትንፍጭ ዱቄቱን አምጪው አድርጌ ልጄን አስመርቄዋለሁ ነው። ይሄ ምርቃቱ ቀን ጥቁር ገዋን ይለብሳል። ከዛ በኋላ ጥቁር ህይወት ይሆንበታል። ለምን? እንደምንም ስለሆነ ያደገው። ግን ሃይማኖቱን እንዲያውቅ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ